በክብር የሚያስጨርስ ቅባት ነው ርዕሱ። እስኪ በክብር የሚያስጨርስ ቅባት በሉ። ከጎናችሁ ያለውን ሰው ዛሬ ያገኝሃል በሉት። እግዚአብሔር በሉት ባንተ የጀመረውን መልካሙን ስራ በክብር ይጨርሰዋል በሉት። ሃሌሉያ አሜን። የዛሬ ቃላችን የሚጀምረው ከዘካርያስ መጽሐፍ ላይ ነው። ዘካርያስ መጽሐፍ ምዕራፍ 4 የእግዚአብሔርን ቃል እናነባለን። ሃሌሉያ አሜን ናቸው ወይ? ክብር ለኢየሱስ ይሁን። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ፣ ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። እኔም መልሼ በመቅረዙ በቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድን ናቸው አልኩት። ሁለተኛም መልሼ በሁለቱ የወርቅ ቧንቧዎች አጠገብ የሆነ የወርቅ ዘይት የሚያፈሱ እነዚህ ሁለት የወይራ ዛፎች ምንድን ናቸው አልኩት። እርሱም መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልኩት። እርሱም በምድር ሁሉ ጌታ አጠገብ የቆሙት ሁለት የተቀቡት እነዚህ ናቸው አለኝ። ዛሬ እግዚአብሔር አምላክ ልክ በዘሩባቤል የጀመረውን በራሱ በዘሩባቤል እጅ እንደጨረሰ አሁን በአንተ ዘመን በአንቺ ዘመን እግዚአብሔር በእናንተ የጀመረውን የሚያስጨርስለበትን ቅባት ትቀበላላችሁ። አሜን አሜን አሜን። ኢየሱስ ያድናል። አሜን። እዚህ ጋር በጣም ፋውንዴሽን የሆነ ነገር ነው የምነግራችሁ። መጽሐፍ ቅዱሳችን ሲናገር ስለ መጨረስ ይናገራል። መጽሐፍ ሲናገር እንደዚህ ይላል። በመክብብ ምዕራፍ 7 ቁጥር 8 ላይ እንደዚህ ይላል፣ የነገር ፍጻሜ ከመጀመሪያው ይሻላል ይላል። ፍጻሜው ከመጀመሪያው ይሻላል። እግዚአብሔር ለኔና ለናንተ ያዘጋጀው የከበረ ፍጻሜ ነው። ዛሬ ትንቢት እናገራለሁ፣ ፍጻሜያችሁ ያምራል። ይኸውላችሁ ነገ የምትሆኑት ነገር ከዛሬ ተሻለ ነው በኢየሱስ። ማን ነው አሜን የሚለኝ? በኢየሱስ ከነጎዳ የሚሆነው ከዛሬና ከነገ የበለጠ ነው። ቀናችሁ በጨመረ ቁጥር ወደ ተሻለ ፍጻሜ ትደርሳላችሁ። አረ አሜን አሜን። መጽሐፍ እንደዚህ ይላል፣ አይገርም? ከነገር ፍጻሜ ከመጀመሪያው ይሻላል ይላል። የነገር ፍጻሜ ስለ ፍጻሜ በጣም ሲሪየስ ነው መጽሐፍ ቅዱስ። ስለ መጨረስ ማለት ነው። የጀመርከውን ነገር ስለ መጨረስ፣ በአንተ የጀመረውን ነገር ስለ መጨረስ እግዚአብሔር ሲሪየስ ነው። ስለ አጨራረስ ሲሪየስ ነው። ጌታ ሲሪየስ ነው። አያችሁ? አሁን የነገር ፍጻሜ ከመጀመሪያ ይሻላል የሚለውን ስታዩ ኢየሱስ ክርስቶስ ሲመጣ ሰማይና ምድር አስገምግሞ ከቤተ መንግስት አልወጣም። ኢየሱስ ሲመጣ የተወለደው በበጎች ጋጣ በበረት ነው የተወለደው። በረት ውስጥ ነው የተወለደው። ኢየሱስ ግን በረት ከተወለደ በኋላ በየቀኑ ግሎሪው እየጨመረ ነው። አሜን ነው። ኢየሱስ እያደገ በሄደ ቁጥር ገና ሲወለድ ማለት ነው የተወለደው በረት ነው። እንደተወለደ መነጋገሪያ ሆነ። ኮከብ ታየ ሰማይ ላይ ኮከብ ታየና ጠቢባን ኮከቡን አይተው ተከተሉት። ከዛ ሄሮድስ ደግሞ ወዴት ነው የምትሄዱት? እኔም የአይሁድ ንጉሥ ተወለደ። ይሄ በትንቢት ሲነገር የነበረው አዎ፣ የት ነው የተወለደው ንገሩኝ። እና እኔ እሱ አያችሁ፣ እነሱ ጠቢብ ናቸው፣ እሱ ጠቢብ አይደለም። እኔም ሄጄ ልስገድለት አላቸው። እሺ ካየነው በኋላ እንነግራለን አሉት። ሄዱ፣ ሰገዱለት።
ከዛ ሊገለው እንደፈለገ ጠቢባን አይደሉ ዲዛርን አድርገውት እኮ ነው በፕሮፌቲክ እኮ ዘይኖ የሚያስበው ነው እኮ ከዛ መንገድ ቀይረው ሄዱ እንደሸወዱት ገባው አየ ለምን መሰለ ኢየሱስ ብረት ቢወለድም በየቀኑ ክብሩ እየጨመረ ነው አሜን ለምን መሰለ የነገር ፍጻሜ ከመጀመሪያው ይሻላል አሜን እንዴትም ሆነ ክርስትና ጀምረ ሊሆን ይችላል እንዴትም ሆናችሁ ዛሬ ላይ ደርሳችሁ ሊሆን ይችላል እኔ ግን በእግዚአብሔር መንፈስ ጸልዬን የመጣሁት ጌታ ተናግሮኝ የመጣሁት እግዚአብሔር ምስክሬ ነው ፍጻሜያችሁ ያምራል ነጋችሁ ያምራል እግዚአብሔር በእናንተ የጀመረው ትዳር እያማረ ይሄዳል ቢዝነስ እያማረ ይሄዳል ክርስትና ሕይወት እያማረ ይሄዳል ፍጻሜያችሁ እየደመቀ ይሄዳል አሜን 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 እና 12 ዓመት ሲሞላው ኢየሱስን ረሱት ቤተ መቅደስ ምኩራብ ውስጥ ረስተውት ሄዱ አያችሁ እና ይገርመኝ ነበር ያኔ ኢየሱስ ጋር እናትና አባቱ ተመለሱ እና ጌታ ሲገልጥልኝ ለምን እንደተመለሱ ታውቃላችሁ ኢየሱስ ወደ እነሱ አይመለስም እነሱ ናቸው ወደ እግዚአብሔር መመለስ ያለባቸው አያ እሱ ልጅ ብቻ አይደለም አምላክም ነው አሜን ስለዚህ ተመለሱ አሜን አሜን ተመለሱ ለምን እሱ ልጅ ብቻ አይደለም ፍጹም ሰው ቢሆንም ፍጹም አምላክ ነው አሜን 12 ዓመት ሲሆን ግሎሪየስ ነው ኢየሱስ ፍጻሜው እያማረ ሻይን እያደረገ መጡን ልጄ ወይ የት ሄድክ አሳሰብከን ስትለው በአባቴ ቤት እንዲሆን አታውቁም ምን ዶንት ዩ ኖ ዛት አይ ሃቭ ቱ ቢ ኢን ማይ ፋዘርስ ቢዝነስ እኔ እኮ ለቢዝነስ ነው የመጣሁት ማሙሽዬ እያልሽኝ በቤት ለመቀመጥ እኮ አይደለም የመጣው ማሚዬ ዩ ዶንት ኖ አልነገረሽም እንደ ገብርኤል እኔ ለቢዝነስ ነው የመጣሁት እንደዛ ነው ያለው ዶንት ዩ ኖ ዛት አይ ሃቭ ቱ ቢ ኢን ማይ ፋዘርስ ቢዝነስ ነው ያለው አያችሁ ለኢየሱስ እግዚአብሔር ቤት መገኘት የአባቱ ቢዝነስ ነው የገባው ሰው እኮ ነው ቸርች የሚመጣው የአባቴ ቢዝነስ ብሎ ጌታ አገልግሎት እኮ ኮሚትድ ሆኖ የሚያገለግለው እኮ የአባቴ ቢዝነስ ነው የአባቴ የጆሲ ቢዝነስ አይደለም እዚህ ስናገለግል ኢትስ ኖት እኔ የአባቴን ቢዝነስ እየሰራው አሜን አሁን አንተ ከኔ ጋር ተጨምረህ ታገለግላለህ ሁለት ሆነን የአባትን ቢዝነስ አብረን እንሰራለን ከዛ በኋላ አንቺ ትጨመሪያለሽ እየተጨማም የአባታችንን ቢዝነስ ኢየሱስ ምን አለ የአባቴ ቢዝነስ ጋር ነው እኔ የምቆየው አታቂም እንዴ አለ 12 ዓመት እየጨመረ ፍጻሜው ኢየሱስ እያማረ ከዛስ ኢየሱስ ጾም ጸሎት ከገባ በኋላ ተውት ጾመ ጸለየ በመንፈስ ኃይል ወደ ገሊላ ተመለሰ ይላል ከዛ በኋላ የደረሰበት ቦታ አጋንንት ይወጣል የደረሰበት ቦታ ኢየሱስ ሰው ይሰበሰባል ይፈወሳል ወንጌል ይሰበካል ሰዎች ሁሉም ትተው ይከተሉታል እየባሰበት ሄደ አንተ አባት እየባሰበት ይሄደ አባት ነው ያለህ ያንተም ህይወት እየባሰበት ሄደ አገልግሎት እየባሰበት ሄዳል ነገር እየባሰበት ሄዳል ከጎናችሁ ያለውን ሰው ነካ አርጉትና እየባሰበት ትቀጥላለህ በል በክብር እየባሰበት በኃይል ኤራዳ ሲካቫታ አሜን 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 ኢየሱስ እየባሰበት ሄደ ፍጻሜው እያማረ ኧረ አሜን ነው ወይ አሜን አሜን መጨረሻ ልንገራችሁ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ሲናገር ኢየሱስ ምዕራፍ መጨረሻ ዮሐንስ ላይ ተሰቀለና ጌታ ምን አለ ተፈጸመ በቅባት ነው የጨረሰው አሜን አሜን በመንፈስ ነው የጨረሰው ኧረ አሜን ናችሁ ወይ መስቀል ላይ ኢየሱስ ምን አለ ጮክ በሉና ተፈጸመ በሉ ታዲያ አማረ ወይስ አላማረም የኢየሱስ አጨራረስ ከነገር ጅማሬ ይልቅ መጨረሻው ያማረ ይሆናል አሜን አሜን አመቱን እንደዛ ጀምረናል በኢየሱስ ስም እየጨመራችሁ ትከተላላችሁ አሜን በኢየሱስ ስም እንድትጨምር የሚያረግ ቅባት ይፍሰስብህ አሜን ስትል አረ አሜን በኢየሱስ ስም በነገራት ትጨምራላችሁ በቢዝነስ ትጨምራላችሁ ትዳራችሁ ይጨምራል በነገር ትጨምራላችሁ በመንፈስ ትጨምራላችሁ በመገለጥ ትጨምራላችሁ በኃይል ትጨምራላችሁ አሜን አሜን ኢየሱስ ተፈጸመ አለ ሊቀበል ያለው መከራ ጨረሰ it is finished አለ አጨራረሱ ሲያምር ጌታ ታቻኪናስ አረ በኢየሱስ ስም አጨራረሳችሁ ያምራል ግዴላችሁ አሜን በሉ እኔ በኢየሱስ መንፈስ ሆኜ ነው አጨራረሳችሁ ያምራል
አጨራረሳችሁ ያምራል። ተፈጸመ አባባላችሁ ግሎሪየስ ነው የሚሆነው። አረ ተፈጸመ አባባላችሁ ግሎሪየስ ነው የሚሆነው። የጀመራችሁት ነገር በአማረ ሁኔታ እየጨመረ ይሄዳል። አሜን። ኢየሱስን የገደሉት መሰላቸው። እሱ ግን ነፍሱን አሳልፎ ሰጠ። ከዛ ጌታን ቀበሩት። ከዛ መቃብር አይዘውም እሱን። አሜን። በሶስተኛው ቀን እሱ የለም እዛ። እሱ ሞት አካባቢ አይኖርም። አሜን አሜን። እሱ እዛ ሙታን አካባቢ ነው። እሱ የሞተን የሚያስነሳ ነው። ለሙታን ሕይወት ይሰጣል። አሜን ነው ወይ? ዛሬ በኢየሱስ ክርስቶስ እግዚአብሔር ያላየላችሁ ሰፈር ያላችሁ ሰዎች ሽፍት አረኳችሁ። በእግዚአብሔር መንፈስ ፖዚሽናችሁ ተቀየረ። ወደ መልካም ነገር ተቀየረ። አሜን። እና ኢየሱስ ተፈጸማል። ሌላ ቃል ላሳያችሁ። አሜን። መጽሐፍ ሲናገር እንደዚህ ነው። በእናንተ የጀመረውን መልካም ስራ በእናንተ መልካሙን ስራ እየጀመረውን የሆነ ነገር በእኔ ተጀምሯል በሉ እስኪ። የሆነ ነገር በእኔ ተጀምሯል። ድገሙት በጌታ የሆነ ነገር በእኔ ተጀምሯል። በእምነት ቃል ነው የጀመርነው ዛሬ አይደል? ድገሙት። የሆነ ነገር በእኔ ተጀምሯል። እግዚአብሔር በሉ መልካም ነገር በሉ በእኔ ጀምሯል በሉ። ይታወቃችኋል ውስጣችሁ ላይ ይታወቃችኋል ውስጣችሁ ላይ። ድገሙት። እግዚአብሔር በሉ መልካም ነገር በሉ በእኔ ጀምሯል። መልካሙን ነገር ይውላችሁ። ጠላት ሆፕለስ የሚያደርጋችሁ እምነታችሁን ሲመታው ምን መሰላችሁ? በእናንተ ምንም ነገር ተስፋ እንደሌላችሁ ነገን እንዳታዩ ነው የሚያደርጋችሁ። አየህ አሁን ፎር ኤግዛምፕል ዲፕሬሽን ማለት ነገን አለማየት ማለት እኮ ነው። ዲፕሬሽን ማለት ነገን አለማየት ማለት ዲፕ ተደርጎ ፕረስ መደረግ ማለት እውነት ነው እኮ ዲፕ ፕረስ እውነቴን ነው እኮ የምላችሁ። ለምን ነገ አይታየውም እንደዛ አይነት ሰው በእውነት ሆፕለስ ነው የሚሆነው። ያን ተስፋ ማጣት ምን ማለት እንደሆነ መሰላችሁ? ተስፋ ማጣት ማለት አንድ ሰው እንደዚህ ሆኖ ከዚህ በኋላ ያለው ነገር እንደማይታየው ተስፋ ማጣት ማለት ይሄንን ብቻ ማየት ማለት ነው። ከዛ ባሻገር ማየት አለመቻል ማለት ነው። ባይዘው ታውቃላችሁ አይደል? ሆፕለስ የሆነ ሰው ነገ ስለማይታየው ሞት ነው የሚያምረው። ፐርፐዝ በህይወቱ ላይ እንደሌለው ሲሰማው መኖሩ ጥቅም እንደሌለው ሲሰማው ተስፋ ቆረጠ ይባላል። ተስፋ መቁረጥ ማለት ደግሞ እምነት የለውም። ተስፋ የቆረጠ ሰው እምነት ተስፋ የምናደርገውን ነገር እነዚህ ተስፋና እምነት አብሮ ነው የሚሰሩት። ተስፋ የሌለው ሰው እምነት ሊኖረው አይችልም። ስለዚህ መጀመሪያ ሰውን እምነት እመን ከማለት ይልቅ ተስፋ ነው የምትሰጡት። ለዛ ነው መጽሐፍ ሲናገር ተስፋን የሰጠ ምንድን ነው ይላል? የታመነ ነው። እምነት ከተስፋ ነው የሚጀምረው። ለዛ ነው ጠላት ሁል ጊዜ ሆፕለስ የሚያደርገን ሲመጣ አታክ የሚያደርገው እምነትን በምንድን ነው የሚያደርገው? ተስፋ በማስቆረጥ ነው። አያችሁ እግዚአብሔር በእኔ ምንም የጀመረው ነገር የለም የሚጨርሰውም ነገር የለም ብሎ እንዲያስብ ያደርጋል። ያንን ሰው ያ ሰው ዳውን ይሆናል። ያ ሰው በቃ ዳውን ይሆናል። he give up ይላል። ያ ነው ዲፕሬሽን ማለት። ሌላ ነገር እኮ አይደለም። በሆነ ነገር ላይ ተስፋ መቁረጥ ማለት ነው ዲፕሬሽን ማለት። በሆነ ነገር ላይ ጊቭ አፕ ኩዊት ማድረግ ማለት ነው። ቀይ ባክ አይሆንም ኢትስ ኖት ፎር ሚ ይላሉ አንዳንድ ሰዎች። ክርስትናማ ኢዝ ፎር ኤቭሪዋን። አሜን አሜን። አያችሁ ጌታ ግን ምን እንደሚል ታውቃላችሁ? ቃሉ መልካሙን ስራ በእናንተ የጀመረውን ይፈጽመዋል ይላል። አየህ ለካ እግዚአብሔር በእኔ የከበረ ነገር ይሰራል ብለህ ማሰብ ከየት እንደሚጀምር ታውቃለህ? እኔ ጌታን የተቀበልኩ ቀን እግዚአብሔር መልካም ስራ በእኔ ጀምሯል። አሜን። ነብይ መሆን አይጠበቅብኝም። ፓስተር ወይ ዘማሪ መሆን አይጠበቅብኝም። እኔ የእግዚአብሔር ልጅ ነኝ። መልካም ነገር በእኔ ተጀምሯል። አያችሁ ፍጻሜ ያለው ሰው
ዛሬ ላይ ተስፋ አለው። ተስፋ የሌለው ሰው ፍጻሜ የለውም። ምን ይፈጽማል ተስፋ ከሌለው? አላችሁ ከኔ ጋር? ቀኝ እጃችሁን ስጡኝ። ተስፋችሁን የሚዋጋ መንፈስ ዛሬ እግዚአብሔር እሳቱን ይልቀቅበት። አሜን በሉ፣ አሜን በሉ። የእግዚአብሔር እሳት ያቃጥለው በጌታ በኢየሱስ ስም። አሜን። እና ጳውሎስ እንደዚህ ያለ በእናንተ መልካም ሥራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ አለ። ጳውሎስ ደግሞ እንደዚህ ያለ ሌላ ቦታ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ አለ። አጨራረሳይ በኢየሱስ ስም ትንቢት እናገርባችኋል። ያማረ አጨራረስ ትጨርሳላችሁ። ኧረ አሜን በሉ፣ ግድ የላችሁ። አሜን አሜን። በእኛ ሀገር ተረት አለ። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀት የሚባል አወዳደቅ አይሆንብህም። ለዘላለም አይሆንባችሁም። አሜን በሉ፣ ግድ የለም። ይኸውላችሁ ቤቱን ባለት ላይ የሰራው ሰውዬ ንፋስ ነፈሰ። ትዳር ትምህርት እያስተማርኩ ነበረ ትናንት። የሚጋቡ ካፕሎች አሉ፣ ወደ 6 ካፕሎች አሉ። 6 ናቸው 7 እየተማሩ ባይዘይ ሰርግ ተጠርታቸዋል። እና የምጀምረው ስለ ትዳር ሳስተምር በዚህ ቃል ነው የምጀምረው። ቤቱን ባለት ላይ የሰራው ሰውዬና ባሸዋ ላይ የሰራው ሰውዬ ይኸውላችሁ በጣም ነው የሚገርሙ። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ዝናብ ዘነበ፣ ቤቱን መታው ይላል። አይ ባለት ላይ ተመሰረተው አልወደቀም ይላል። ባሸዋ ላይ ተመሰረተው ግን ወደቀና አወዳደቁም ታላቅ ነበር ይላል። ላይክ ኒውስን የሆነው አይ አንዳንድ ሰው ጀምሮ ምናምን ሃሌሉያ ምናምን የሆነ ሰዓት ላይ ሰይጣን ሲያደርገው ተስፋውን ዱብ አድርጎ ቆርጦ፣ ተስፋ ከምቆርጥ ትኬት ቁረጥ፣ ቫኬሽን ሂድ፣ ኢትዮጵያ ጎብኝተና ቤተሰብ። አሜን አሜን። ይኸውልህ እንደዛ አሁን ጳውሎስን አየው። ጳውሎስ እኮ ሳይሞት እኮ ነው። ወይኔ ጌታዬ አልሞተም እኮ። እንደዚህ ሲጽፍ ደብዳቤ ሲጽፍ ለጢሞቴዎስ ምን አለ? መልካሙን ገድል ተጋድያለሁ አለ፣ ሩጫውን ጨርሻለሁ፣ እምነቴን ሃይማኖቴን ጠብቄያለሁ፣ ሩጫው ጨርሻለሁ። ፊኒሺንግ ዌል፣ ፊኒሺንግ ዌል። አየህ ይሄ ቅድም መጀመሪያ ያነበብነው ዘካርያስ ላይ ያለው መጽሐፍ ለዘሩባቤል የተነገረው። ዘሩባቤል የቤተ መቅደስ እየሰራ ነበር ባይዘው። ኦኬ ቤተ መቅደሱን የሚሰራው ጀምሮ አቃተው እና ጌታ መልአክ ላከና ይሄ ነው ትንቢቱ፣ ንገረው ለዘሩባቤል የተባለው ትንቢቴ ነው፣ በመንፈሴ ነው አለው። በመንፈሴ እንጂ በኃይልና በብርታት አይደለም። እግዚአብሔር በሕይወቴ የጀመረው ነገር በመንፈስ ቅዱስ የሚያልቅ ጉዳይ ነው። በእናንተ ሕይወት፣ በእናንተ ጓዳ፣ በእናንተ ሕይወት የተጀመረው ጉዳይ በስጋ ኃይል አይፈጸምም። በስጋ ኃይል የምትገዳደሩ ከሆነ ፈርስትሬት አድርጋችሁ ጊቭ አፕ ነው የምታደርጉት። አያችሁ። ስለዚህ ምን አለው መሰላችሁ? በኃይልና በብርታት አይደለም በመንፈሴ እንጂ በመንፈስ ነው የምጨርሰዋል። ከዛ ምን አለው ቀጥሎ? የዘሩባቤል እጆች ይህን ቤት ጀምረውታል። አሁን መንፈስ ስለሚለቀቅ ዘሩባቤል ራሱ በእጆቹ ይጨርሰዋል። ይው በእናንተ የተጀመረው ሌላ ሰው አይጨርሰውም። እግዚአብሔር ባንተ ይጨርሰዋል። አሜን ነው ወይ? እዚህ ጋር ታዲያ ምንድነው የምናየው? በመንፈሴ እንጂ በመንፈሴ እንጂ። ስለዚህ ቱ ፊኒሽ ዌል አንድ ሰው ምን ያስፈልገዋል? የእግዚአብሔር መንፈስ። የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ ያስፈልጋል በአንተ የተጀመረው እንዲያልቅ። ያለ መንፈስ ቅዱስ ከተጋደልክ ይኸውልህ ትከስራለህ። አሜን ናችሁ? ይኸውላችሁ ታሪክ ልንገራችሁ ከመጽሐፍ ላይ በጣም ወደው ታሪክ። እኔ እግዚአብሔር ለአገልግሎት ሲፈልገኝ ለራሴ ፐርሰናሊ ጌታ ኢንካውንተር ያደረገኝ ቃል ነው። ዘጸአት 33 ላይ ያለ ቃል ነው። እግዚአብሔር ለሙሴ የነገረው ቃል ቁጥር 14 ላይ my presence shall go with you and I will give you rest ያለው መገኘት እኔ ካንተ ጋር ሄዳለሁ እረፍት እሰጥሃለሁ አለ። ቁጥር 14 ላይ ዘጸአት 33 ላይ እና እዛ 33ኛው ምዕራፍ ላይ ሙሴ ሲጸልይ ነው ያ ጸሎት። ሙሴ እየጸለየ ነው እና ሙሴ ይጸልያል ለእግዚአብሔር። ምን አለው? ቆይ እግዚአብሔር አለ ይሄን አውጣ ትለኛለህ፣ አውርሳቸው ትለኛለህ፣
ከኔ ጋር ግን የምትልከው ማን እንደሆነ አልነገርከኝም አለ። እንዴ ሙሴ ግብጽ ላይ ያንን ሁሉ ተአምራት በእጅ አደርግ ቀይ ባህርን ስከፍል ያ ሁሉ ጊዜ አብሬ ያልነበርኩ እንዴ? አሁን ታዲያ ምን አይነት ጸሎት ነው የምትጸልየው? እግዚአብሔር ገረመው። ምን እንዳለው ታውቃላችሁ? እግዚአብሔር በአንተ ደስ ስለተሰኘው አለው ሙሴ። ለምን ደስ እንደተሰኘ ታውቃለህ? በሙሴ ደስ የተሰኘው ሙሴ ፐርፌክት ሰው ስለነበር አይደለም። ሙሴን እግዚአብሔር ጠራውና የዮቶሩን በጎች እየጠበቀ ጠራውና ሙሴን ጠራውና እልካለሁ አለው። ሂድና ህዝቤን አውጣ አለው። እሺ ብሎ ህዝቡን ሊያወጣ መንገድ ጀመረ። ሚስቱን ልጆቹን ይዞ ትዝ ይላችኋል። ወንድም አሮን ይመጣል አለ። አሮንም ነበረ። እየሄደ መንገድ ላይ እግዚአብሔር ሊገለው ተነሳ ይላል። ትዝ ይላችኋል። በሙሴ ደስ ብሎታል ነበር። በእግዚአብሔር በአንተ ደስ ተሰኛችኋል። መጀመሪያ ጠርቶ ሊገለው ጠርቶ ሂድልኝ ብሎ ህዝቤን አውጣልኝ ብሎ ሊገለው ትዝ ይላችኋል አይደል? ሊገለው ሲል ቶሎ ብላ ሚስቱ ልጅ ገርዛ ደም አፈሰሰች። ኦኬ አሁን እግዚአብሔር አይደራደርም። ከዛ በብዙ ታምራት እግዚአብሔር አምላክ ህዝቡን አወጣ። ሙሴን ተጠቀመበት። ሙሴ ግን አሁንም ማንን ነው የምትልከው? ወደ ምጨርሰው እኔ ሙሴን ልከኸኛል። ከማን ጋር ነው የምጨርሰው? ብቻዬን መሄድ አልፈልግም። 33ኛው ምዕራፍ እናንተ አንብቡት። እኔ ብቻዬን መሄድ አልፈልግም። ምን እንደሆነ ታውቃላችሁ? በምድር ገጽ ላይ ካለ ህዝብ ሁሉ ልዩ የሚያደርገን ካንተ ህልውና ውጪ፣ ካንተ አብሮነት ውጪ፣ ከመንፈስ ውጪ ማን ነው አለ። ምድረ በዳ ላይ ነበሩ። አንተ ያለህበት ምድረ በዳ ይሻለናል፣ አንተ የሌለህበት ወተትና ማር ከምንገባ። አንተ ያለህበት መገኘት ያለበት ፕሬዘንስ ያለበት ምድረ በዳ ይሻለኛል፣ አንተ ከሌለህበት ተድላ። እኔ እኮ ከፈርዖን ቤት የወጣሁት አንተን ፈልጌ ነው። እኔ እኮ ንግስናን እምቢ ያልኩት አንተን ወድጄ ነው። አሁንም ቢሆን ይህንን ህዝብ አውርስ ትለኛለህ። ማን ነው ከኔ ጋር ሄደዋል? ዋው! እግዚአብሔር ተደነቀ። በአንተ ደስ ስለተሰኘው አለ። ኢቫላታ ይኸውልህ፣ መገኘቱ ላይ ጥብቅ ስትል ደስ ታሰኘዋለህ እግዚአብሔር። በአንተ ደስ ስለተሰኘው በፊቴ ሞገስ አግኝተሃል አለ። ለምን? ሁልጊዜ ጥያቄ ምድራዊ አይደለም። ሁልጊዜ ረሃብ ምድራዊ አይደለም። ሁልጊዜ የምትፈልገው እኔን ነው። አንተን ትለኛለህ። 40 ቀን አይርብህም እኔን ስታይ። 40 ቀን አይጠማህም። 80 ቀን ሌላ 40 ቀን ስጨምር አሁንም ደስ ብሎ አዎ ፊትህ ቢያበራም አንተ እኔን አትሰለቸኝም። ስለዚህ በአንተ ደስ ተሰኝቻለሁ። ዛሬ በኢየሱስ ክርስቶስም የእግዚአብሔር ህልውና ቤታችሁን ይውረረው፣ ትዳራችሁን ይውረረው፣ ስራችሁን ይውረረው፣ ቢዝነሳችሁን ይውረረው። አየህ እኔ መሄድ አልፈልግም ያለ አንተ ያለው። እኔ መጨረስ የምፈልገው ካንተ ጋር ነው። እግዚአብሔር ሆይ አንተ በሌለበት መጨረስ አልፈልግም። አንተ ከሌለህ አይለቅ። አንተ በሌለበት ቦታ መሆን አልፈልግም። ዳዊትንም እግዚአብሔር እንደ ልብ ያለው ለዛ ነው። እንደ ዳዊት የተሳሳተ እንደ ዳዊት ደግሞ አውቆ ክፉ ነገር ያደረገ ሰው አለ። ግን እንደዚህ ይላል፣ ቅዱሱን መንፈስን ብቻ ከኔ ላይ አትወሰድብኝ። ወንበር አላለ፣ ገንዘብ አላለ፣ ከብት አላለ፣ ሚስት አላለ፣ ትዳሮች አላለ፣ ልጆች አላለ፣ ምንም። ቅዱሱን መንፈስ ከኔ ላይ አትወሰድብኝ። he is presence conscious። ሙሴ presence conscious ነው። አሜን ነው። አሜን አሜን አሜን። ስለዚህ እግዚአብሔር በአንተ ደስ ስለተሰኘዋል ያልቀኝን ሁሉ አደርግልሃለሁ አለው ለሙሴ። ምን ብሎት? ቁጥር 14 ላይ እኔ ካንተ ጋር ሄዳለሁ አለው፣ ረፍትን እሰጥሃለሁ። ከዛ ልክ እንደዛ ሲለው አሁንም ደግሞ ሊያቆም ነው እንዴ? በአንተ ደስ ስለተሰኘው ሁሉን ነገር አደርግልሃለሁ ሲለው እንደዛ አልከኝ፣ አሁን ክብርን አሳየኝ አቤቱ እባክህ ክብርን አሳየኛል። ቁጥር 18 ላይ እባክህ ክብርን አሳየኝ። ሙሴ በአንተ ደስ ስለተሰኘው ሁሉን አደርግልሃለሁ ብያለሁ። እሺ እኔን አይተህ በፊት መኖር ስለማችል መልካምነቴን በፊት ያሳልፋለሁ። ሂድ በሰንጣቃው ዓለት ውስጥ ግባ፣ ጀርባዬን ታያለህ አለው። ጀርባዬን ታያለህ እንጂ ፊቴን አታይም አለው እግዚአብሔር። ጀርባና ፊት የለውም፣ እግዚአብሔር መንፈስ ነው። ስለ ዓለት ውስጥ ግባ አለው። ዓለቱ ማን ነው? ክርስቶስ። ሂድ ክርስቶስ ውስጥ ግባ፣ ክርስቶስ ውስጥ ግባ። ከዛ በኋላ ሙሴ ከዛ ሄደ። ከዛ እግዚአብሔር ጀርባውን አሳየው ይላል። የእግዚአብሔር ጀርባ ምን መሰላችሁ? ዘፍጥረት
ታሪኩን ያሳየው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች። ከዛ እግዚአብሔር ብርሃን ይሁናል። ይሄንን ሙሴ እየታወቀ አያችሁ ጀርባውን ነገረውና ጻፈው። አዳም ሲፈጥረው እዛ እባቡ ሲያወራት እዛ እንዴት እንደነበር ፍጥረታት እንዴት እንደነበሩ ከዛ በኋላ የነበረው ታሪክ ሁሉ በኖህ ዘመን የነበረውን ሁሉ ከኖህ በኋላ ያለውን ሁሉ የአብርሃምን ታሪክ ሁሉ ሙሴ እኮ የለም። ያንን ሁሉ ግን ሙሴ ነው የጻፈው። የእግዚአብሔር ጀርባ ይኸውልህ ስትራበው እግዚአብሔር ሆይ ፕሬዘንስ ስትል መገኘት ስትል አንተ በሌለበት መሆን አልፈልግም ስትል ያለ አንተ መጨረስ አልችልም አንተ ከሌለ አልጨርስ አንተ ባለበት መሆን ስትል የመገለጥ አባት ነው የሚያደርግ። ለዛ ነው ጳውሎስ ሶስተኛ ሰማይ ተወሰድኳል ሄደ ሌላ ዓለም ውስጥ ገባ። ሰው መናገር የማይችለው ተከልክያለሁ አለ። እንደውም እንዳልናገር ማስጠንቀቂያ ጠቅ የሰይጣን ሞገት ሰጠኛል። አየ የመገኘት ራብተኞች የሚገቡበት አለ። አንተ እግዚአብሔር እኮ ሃይማኖት አይደለም። እግዚአብሔር እኮ ከአይምሮ በላይ ነው። እና ሙሴ ምን አለ? እኔ ያለ አንተ መጨረስ አልችልም። እግዚአብሔር ምን አለው? my presence shall go with you አለ። እግዚአብሔር እንደውም ምን አለው? አንድ ስፍራ ላይ መልአኬን ከፊት እኔ ሕዝብ አለ ይሄ ሕዝብ አንገተ ደንዳና ሕዝብ ስለሆነ እፈጃቸዋለሁ። ስለዚህ የኔ መልአክ ከፊት ይሄዳል ሲል አልፈልግም አለ ሙሴ። አንተ እኛ እኮ መልአክ ከተባልን ተው እግዚአብሔር ብለን መልአክ ጋር ነው የምንሄደው። መልአክ አልፈልግም አለ። ራስህ ካልመጣ አልሄድም አለ። እስኪ ራስህ በሉ። ጌታ ሆይ በሉ። አንተኑ ራስህን እፈልጋለሁ። አሜን አሜን አሜን። ያ ለምን መሰላችሁ ቅዱሳን? እግዚአብሔር በሌለበት የጨረሱ የመሰላቸው ሰዎች ፌል ሲያደርጉ አይተናል። አካብ የሚባል ንጉስ ነበር። ኤልዛቤል የምትባል ሚስት ነበረችው። የእስራኤል ንጉስ ነበር። እድል አግኝቶ ነበር። ጀጅስ መጽሐፍ ብታነቡ ነገስት ይገርማቸዋል። ሁሉም ቻፕተር ላይ እስራኤላውያን እግዚአብሔርን አሳዘኑ፣ ከዛ እግዚአብሔር አሳልፎ ለጠላት ሰጣቸው ብሎ ነው የሚዘጋው። በዛ መሃል ታሪክ ነው። በመሃል አንድ ብቅ ተለ ከዛ እግዚአብሔር በወንድ እየሰራ ወንዶቹ በሙሉ ሲያሳዝኑት ዲቦራን አስነሳት። ትዝ ይላችኋል? ዲቦራን አስነሳት። ዲቦራ ደግሞ ምን አይነት እሳት የሆነች ፕሬዘንስ ኮንሺየስ የሆነች ፈራጅ she was prophetess and judge over Israel. እስራኤልን ጀጅ ያደረገች ልክ እንደ ሳሙኤል። አይ ሴት ስለሆነች ዲስፓይስ አልተደረገችም። ማይ ፍሬንድ እንደውም ምን አለችው ንጉሱን? ዛሬ ልንወጣ ነው እናሸንፋለን አለችው። አረ ምናምን ሲል እሺቶ አንተ ፈሪ እግዚአብሔር ይህን ጠላት በሴት እጅ አሳልፎ ይሰጣል አለችው። አንተ እያለ ወንዱ እያለ ሴት ይኸው መጽሐፍ እኮ ነው የሚለው። ለምን መሰላችሁ? እሷ አይምሮዋን የሞላው የእግዚአብሔር አብሮነት ነው። አላቫናስ ኬቫታላቫስ የሚያሸንፉ ሰዎች እዚህ ውስጥ አሉ። አረ አሜን ነው ወይ? አሜን አሜን። ይኸው ጠላትን ይኸውልህ በሴት እጅ ተገድሎ ማለት ነው። በጣም ከባድ በጠላት ላይ ከባድ ውርደት። why? because there are people እዚህ ውስጥ ፕሬዘንስ ኮንሺየስ የሆኑ ከእግዚአብሔር ጋር የሚሰሩ ከእግዚአብሔር ጋር ይውላችሁ ስሙኝ፣ እግዚአብሔር ብቻ ከናንተ ጋር ይሁን። ይሁን አንተና እግዚአብሔር ማጆሪቲ ናችሁ። አንተና እግዚአብሔር አንቺና እግዚአብሔር you are majority። አሜን ነው ወይ? ኤልያስ ብቻውን ላማካቪ አረ አሜን ነው። ኤልያስ ብቻውን 450 የባል ነቢያት አንድ ለ400 ኦላቪያ ግን የማይታይ ሌላ ፐርሰን ከኤልያስ ጋር ፕሬዘንስ አለ። ከኤልያስ ጋር የሆነ ኃይለኛ ፐርሰን አለ። አልፋና ኦሜጋ የሆነ ፐርሰን አለ። ኤልያስን አይደለም የናቁት እሱን እግዚአብሔር ነው። ስለዚህ የነሱን አምላክ ዱዳ አደረገው። ከዚህ በፊት ሲያደርግ ሲፋንን የነበረውን እንደፈለገ ሲሆን የነበረውን የባልን አምላክ ዱዳ ዘጋው፣ ሚውት አደረገው። ቲቪያችሁን እንደዚህ ሚውት ስታረጉ
ሰውየው ሲል ነው የምታዩት አይደል? ጠላታችሁ ይበል በኢየሱስ እንደዚህ ዳር ላይ እንደዚህ ሚውት አድርጋችሁ ጌታ ኢየሱስ ምስክሬን እግዚአብሔር እንዲጠቅ አደረገውና የበዓል ነቢያት ይቧጭራሉ፣ ይፍቃሉ፣ ይደማሉ፣ ይፈርጣሉ፣ ይነሳሉ። ኤልያስ እዛ ጋር ቺል ያደርጋል። ጠላቶቻችሁ በኢየሱስ ስም ዛሬ እኔ በእግዚአብሔር መንፈስ ቅባት ሚውት አደረኳችሁ። ያው ለመሰላችሁ ጠላቶቻችሁ እንዲ ሚውት የሚሆኑት የእናንተን ክብር ማየት አለበት። ኧረ አሜን በሉ በኢየሱስ ስም። they will see your glory። አሜን አሜን አሜን። ክብራችሁን አይተው አምላካችሁ ማን እንደሆነ ከተረዱ በኋላ እግዚአብሔር ከነሱ ጋር ዲል ያደርጋል። እንደ ባል ነቢያት ወንዝ ላይ ኤልያስ አሳረዳቸው። ክብሩን ካዩ በኋላ የሆኑ ሰዎች አሉ እዚህ ውስጥ በኢየሱስም ጠላቶቻችሁ ከፍታችሁን አይተው ይወድቃሉ። አሜን 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 አሜን። አየህ ይኸውልህ አንተ ከእግዚአብሔር ጋር ማጆሪቲ ነህ። እስኪ ንገሩልኝ ጎረቤታችሁን፣ አንተ ከእግዚአብሔር ጋር ማጆሪቲ ነህ። ብዙ ነህ ከኢየሱስ ጋር በሉት። ኧረ ድገሙ፣ ብዙ ነህ ከመንፈስ ቅዱስ ጋር። ሄራ ታዲካ ብዙ ነህ ከመንፈስ ቅዱስ ጋር። አሜን። አንተ እኔና መንፈስ ቅዱስ ዓለምን እንሞላለን እንዴ? ይኸውልህ እንትን አይደለም ይሄ መጽሐፍ ቅዱስ ላይ ያለው እርግብ አይደለም እኔ ውስጥ ያለው መንፈስ ቅዱስ ነው። አሜን 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 አሜን። በእርግብ መልክ ነው እርግብ አለ ሆሊ ጎስት። እኔ ውስጥ ያለው እግዚአብሔር ነው። በዓለም ካለው ይልቅ በእኔ ውስጥ ያለው ይበልጣል። ቬላ ትራፋስ አረ አሜን አሜን። ልጆች ሆይ ይላል። ልጆች ሆይ ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ልጆች ሆይ my little children you have overcome ይላል። ከዛ በኋላ greater is he even if you are a little children, even if you are little, even if you have a small strength, but greater is he that is in you። አረ አሜን በኢየሱስ። ታናሽ ብትሆንም ግን ውስጥ ያለው ትንሽ አይደለም። አንቺም ቢንቁሽም ግን ውስጥሽ ያለው የሚናቅ አይደለም። አንተን ዳውን ቢያረጉ ቢያዩ ዝቅ ብለው ግን ውስጥ ያለው ዝቅ ማለት የሚችል አይደለም። ማን ነው ዛሬ በኢየሱስ ስም በእኔ ውስጥ ያለው ይበልጣል ብሎ የሚጮህ? in the name of Jesus። ኧረ አሜን አሜን ኧረ አሜን ኧረ አሜን። ትጨርሳለህ በክብር። ካንተ ጋር ያለው ይበልጣል። በኃይል ትጨርሳለህ። ካንቺ ጋር ያለው ይበልጣል። በቅባት ትጨርሳለህ። አሜን አሜን። በእግዚአብሔር ተጀምሮ በሰው የሚቆም ነገር አላየም። ታሪክ አይገልጹም። ታሪክ ላይ አልተጻፈም። እስኪ ጮክ በሉ አልተጻፈም። አንተ ከእግዚአብሔር ጋር የጀመርከው በጣም ከእግዚአብሔር ጋር በክብር ትጨርሳለህ። ማን ነው አሜን የሚለኝ? በኢየሱስ ከእግዚአብሔር ጋር ኧረ አሜን ነው ወይ? ይኸውላችሁ መጽሐፍ ሲናገር እንደዚህ ይላል ገላትያ 3:3 ላይ ማለት ነው በመንፈስ ጀምራችኋል አይደል? በመንፈስ ጨርሱ ይላል። አየህ እስኪ በሉ በመንፈስ ነው የጀመርኩት በመንፈስ ነው የምጨርሰው በሉ። ሌላ መጨረሻ ኃይል የለኝም በሉ። የኔ ኃይል መንፈስ ቅዱስ ነው በሉ። በመንፈስ ጀምሬያለሁ በሉ። በመንፈስ ጨርሳለሁ በሉ። በስጋ አልጨርስም በሉ። እኔ በሉ በእግዚአብሔር መንፈስ ጀምሬያለሁ። ድገሙት። በእግዚአብሔር መንፈስ ጀምሬያለሁ። በእግዚአብሔር መንፈስ እጨርሳለሁ። አሜን አሜን። አዎ ኢየሱስ ያድናል። በቃ እኛ ነገሮች ያቃቱን የሚመስለን በራሳችን ስንሞክር ነው። ኧረ አሜን። በጌታ ተንብዩልኝ ከጎናችሁ ያለውን ሰው በመንፈስ ጀምራል በመንፈስ ጨርሳለህ በሉልኝ። ኢየሱስ ያድናል። አሜን 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 ናቸው። አዎ ዘሩባቤል አቤት ለምን ነው ፈርስትሬት ያደረገው? ጊቭ አፕ አደረገው። ኩዊት ላይ አረገ። በቃ አቆመ፣ ደከመው። እግዚአብሔር ግን መጣ። እግዚአብሔር እኮ ለልጆቹ ፈጣን ነው። እግዚአብሔር የእግዚአብሔርን ቤት ነው የሚሰራው። እግዚአብሔር ሊተወው አይችልም። አሜን። እንደዚህ በይና ሊተወኝ አይችልም በይ። ሴቶች እስኪ የዚህ ዘመን ዲቦራ እኔ ነኝ በይ እስኪ በይ። አዎ አሜን አሜን። ይኸውልህ እግዚአብሔር መጣ። እግዚአብሔር መጣ። እግዚአብሔር ጣልቃ ገባ። ከዛ በኋላ ለዘሩባቤል የተባለው ትንቢት ይሄ ነው በመንፈሴ እንጂ
ይኸውልህ በቅባት ከሆነ ትዝ ይላችኋል። የእግዚአብሔር ቃል ሲናገር እንደዚህ ይላል። ይኸውላችሁ ላንብብላችሁ። ኢያሱ መጽሐፍ ምዕራፍ 10 ላይ የሚገርም ታሪክ አለ። ላንብብላችሁ፣ እኔ ስሙኝ። እግዚአብሔር ኢያሱን በእጄ አሳልፌ ሰጥቻለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋም የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት ያስደነገጣቸው፣ በገባዖን ታላቅ መምታት መታቸው። በቤት ሆሮም አቀበት መንገድ አሳደዳቸው፣ እስከ ኤዜቅና እስከ መቄዳ ድረስ መታቸው። ከእስራኤል ልጆች ፊት እየሸሹ በቤት ሆሮን ቁልቁለት ሲወርዱ ወደ አዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላቅ የበረዶ ድንጋይ አወረደባቸውና ሞቱ። አንተ እኮ አልገባህም እንጂ ጌታ ኢየሱስ ምስክሬን፣ የምታልፍበትን ሁሉ የሚዋጋል እግዚአብሔር ነው። ይሄው እግዚአብሔር በኢያሱ ጠላቶች ላይ ድንጋይ እንዳወረደ በእኔና በእናንተ ጠላቶች ላይ አምላኬ ድንጋይ ያወረደ ይግደላችሁ። ይሄው ይሄ ቃል አሜን ብትሉ ይሻላችሁ። እንዴት ጌታ እንደሚዋጋው ከዛስ ልንገራችሁ። ባትል ጀምሯል። ኢያሱ ሂድ ብሏል። ወጥቼ ካንተ ጋር ዋጋለሁ ውጣ አለው። ወጥቷል። አሁን ደግሞ እንደዚህ ሆነ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ። አንተ በኢየሱስም ብለህ ካባረርከው ጠላት ይልቅ እግዚአብሔር ሳታይ የመታል ይበልጣል። አሜን በል በኢየሱስ። አሜን። እኛማ የምናየውን ነው በኢየሱስ የምንለው። የማናየውስ? አረ ከጎናችሁ ያለውን ሰው ነካ አርጉትና እኔም ይዋጋልኛለኝ። ዘራፍ ዘራፍ በሉልኝ። አረ ዘራፍ ዘራፍ ላኮቬላ ሲባ። ቀጥሎ ላንብብላችሁ ጨርሻለሁ። እግዚአብሔር በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ ይላል። ስሙ። በእስራኤል ፊት እንዲህ አለ፣ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ትቁም። ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ። እስኪ ጨርስ ኢያሱ ኔቸር ተባበረው። ይኸው እግዚአብሔር በእናንተ የጀመረውን እስኪ ጨርስ ፀሐይ አጠልቅባል። አትሞቱም ማለት ነው። ይኸው ሰማችኋል። ኢያሱ እግዚአብሔር የሰጠውን አሳይመንት እስከሚጨርስ ፀሐይ መቆም ካለበት ፀሐይ ይቆማል እንጂ ኢያሱ መጨረሱ ግድ ነው። ለምን? አብሮት ያለው የፀሐይ ጌታ ነው። አብሮት ያለው የጨረቃ ጌታ ነው። ከናንተ ጋር ያለው እግዚአብሔር ይበልጣል። ያስጀመራችሁ እግዚአብሔር ይበልጣል። የተናገራችሁ እግዚአብሔር ይበልጣል። ይሄን እናደርጋለሁ ያላችሁ እግዚአብሔር ይበልጣል። አየ ኢያሱ እኔ ካልጨረስኩኝ አልገባም አለ። ምን ይላል መጽሐፍ? እግዚአብሔርን ተናገረ ነው የሚለው። አንተ መጽሐፍ ሲናገር እግዚአብሔር እንደዛ ቀን የሰውን ጸሎት የሰማበት ቀን የለም። አየ when you are hungry to accomplish the assignment that the Lord has given you, it is not you that fight for yourself, the Lord shall fight for you. አንተ እግዚአብሔር ያለህን ነገር ስትወጣ ማለት ነው። ጠላት አለ፣ ችግር የለውም። ጠላት አለ፣ ብቻ የተናገረን ያዝ። ይኸውላችሁ ልንገራችሁ፣ ኢያሱ እንደዚህ ያሉት ብቻ ሙሴ ጋር የነበረው እግዚአብሔር ካንተ ጋር ይሁን እንጂ እኛ እንከተለናል። እነሱ የሚፈልጉት ፕሬዘንስ ነው፣ ፕሩፍ ነው የሚፈልጉት። አሜን። ከዛ በኋላ እግዚአብሔር ከኢያሱ ጋር ስለነበረ ዮርዳኖስን ከፍሎ አሳያቸውና መጽሐፍ ሲናገር ሁሉም ኢያሱን አከበሩት ይላል። ጠላቶቻችሁ ያከብሯቸዋል። የሚያውቋችሁ ወዳጆቻችሁ ከናንተ ጋር ባለው እግዚአብሔር ምክንያት ያከብሯቸዋል። ፕሬዘንሱ ያስከብራቸዋል። አሜን አሜን። አከበሩት፣ ተገዙለት ይላል። እስራኤላውያን ተገዙለት። አየ ኢያሱ ረሃቡም እንደሆነ ታውቃለህ። እግዚአብሔር የነገረውን ነገር በድል መጨረስ አይተኛም። አንተ ካልጨረስ ካቫኒያስ ሙሴን እጁን ያነሱታል፣ እሱ ዛጋ ይዋጋል። ልቀቅ ይላል። ሙሴ ዛጋ ይጸልያል፣ እሱ ጋዚ ጠላትን ያስወግዳል።
ይሄ የእግዚአብሔር ምድር ነው ይላል። ይሄ የኔ ነው ይላል። ይሄ መሬት ላይ ቃል ወጥቶበታል ይላል። ይሄ የትንቢት መሬቴ ነው ይላል። ጠላቱን ይዋጋል። ዛሬ በኢየሱስም ከዚህ በኋላ ያሉት እነዚህ 9 ወሮች ላይ በጀግንነት የምትገለጡበት ቅባት ተቀበሉ። አሜን 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 አሜን። ድገሙና አሜን በሉ። ለመጨረስ ቅባት ነው የሚያስፈልገው። anointing to finish well። መጽሐፍ ሲናገር እንደዚህ ነው። ኢያሱ ህዝቡም ጠላቶቻቸውን እስኪበቀሉ ፀሐይ ቆመ፣ ጨረቃ ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይ በሰማይ መካከል ዘገየ፣ አንድ ቀን ሙሉ ያህል ለመግባት አልቸኮለም። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዛ ያለ ቀን ከዚያ በፊትም ከዚያም በኋላ አልነበረም። ኢያሱም ከእርሱ ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልጌላ ተመለሱ ይላል። ጨርሰው፣ በድል ጨርሰው፣ እግዚአብሔር ያለውን ጨርሰው። በኢየሱስ ስም እግዚአብሔር ያላችሁን ትጨርሳላችሁ። በእናንተ የተጀመረውን ትጨርሳላችሁ። አረ አሜን አሜን አሜን። እስኪ አልዘገይም እጨርሳለሁ በሉ። በመንፈሱ ጨርሳለሁ በሉ። በቅባት ጨርሳለሁ በሉ። በሞገስ ጨርሳለሁ በሉ። አሜን አሜን። እና ይኸውላችሁ በነገራችን ላይ እቺን ነግሬያችሁ ልጨርስ። ለመጨረስ የሚፈልግ ሰው ቆራጥ የሆነ ሰው ብቻ ነው የሚጨርሰው። ቆራጥ ያልሆነ ሰው አይጨርስም። ኢየሱስ ስለ ፊኒሺንግ ዌል የተናገረበት የሚገርም ቃል አለ። ይሄ ቃል ያለው ደግሞ በሉቃስ ወንጌል ላይ ነው። ሉቃስ ወንጌል ላይ ምዕራፍ 14 ላይ if anyone comes to me and does not hate his father, his mother, his wife, his children, his brothers, his sister, yes, even his life, his own life, he cannot be my disciple። ኢየሱስ እንደዚህ ያለ ይሄንን በሉቃስ ወንጌል ምዕራፍ 14 ላይ ያለ ቃል ነው። እናንተ አንብቡት። እኔ ሊከተለኝ የሚወዳል እናቱን፣ አባቱን፣ እህቶቹን፣ ወንድሞቹን የራሱን ህይወት እንኳን ካልጠላ የኔ መደቀ መዝሙር ሊሆን አይችልም። ምን ማለት ነው ይሄ? ዘመድህን ጥላ ማለት አይደለም። ያው ደግሞ ኢየሱስ እናትና አባትን አክብር ይላል። ባልንጀራህን ውደድ ይላል። ጠላትህንም ውደድ ይላል። ከእንደገና እዚህ ጋር ጥላ ይላል። ምን እያደረገ ነው? ኢየሱስ እየተጣላ ነው? ኖ። እዚህ ጋር ሄት የሚለው ቃል በግሪክ ስለተጻፈ ይሄንን በደንብ ማወቅ አለብን። ሄት የሚለው ቃል ልክ እንደ ዲቮርስ እንደማለት ነው። ዲቮርስ ማለት ኢን ሴንስ ኤፊሚ ማለት ነው። ሄት ማለት ምን ማለት ነው? ልክ ኢየሱስ እኔ ቀናተኛ አምላክ ነኝ፣ ከኔ በላይ ሌላ ነገር አትውደድ የሚለው ዋና ፍቅር እኔ ነው። ከኔ ጋር ተጋባ ነው መጀመሪያ። ልክ ከእግዚአብሔር ጋር ያለን ሪሌሽንሺፕ ከባልና ሚስት ጋር እንዳለ ሪሌሽንሺፕ በኤፌሶን 5 ላይ ስለተጻፈ ማለት ነው። እኔና እግዚአብሔር እንደ ባልና ሚስት። ለዛ ነው ሙሽራዬ ኢየሱሴ ምናምን የምትሉት። እሱ የቤተ ክርስቲያን ባል ነው አይደለ? ቤተ ክርስቲያን፣ እኛ ደግሞ የእሱ ሚስት ነን። በኢሰ ሜታፎር አሜን ነው ወይ? ዩኒየናችንን የሚያሳይ አንድነታችንን የሚያሳይ አገላለጥ ነው እንጂ ቤተሰብን ጥላ የሚል ወንጌል የለም። ጠላትህን ውደድ የሚል ወንጌል ነው ያለው አይደለም ቤተሰብን። አሜን። እና ኢየሱስ እንደዛ አለና ምን እንዳለ ታውቃላችሁ? ቀጥሎ እናንተ በኋላ ላይ አንብቡት። ሉቃስ 14 ቀጥሎ ምን አለ መሰላችሁ? ከናንተ መሃል አለ ቤት ሊሰራ ወዶ መጀመሪያ ቤቱን ጀምሮ የሚጨርስበትን ዋጋ ሳይወጣ ስንት ብር እንደሚያስፈልገው ቱ ፊኒሽ ዘ ሃውስ ዋጋ አውጥቶ አይቶ ያልጀመረ ሰው ቤቱን ጀምሮ መጨረስ አቃተ ብለው ሰዎች ሞክ ያደርጉታል፣ ይጠቃቆሙበታል፣ መሳቂያ ያደርጉታል ይላል። ግን ወስኖ ተምኖ የሚያስፈልገውን በጀት ይዞ ቤቱን ጀምሮ የሚጨርሰው ይሄ ሰው ጀምሮ ጨረሰ ተብሎ ሴሌብሬት ይደረጋል። ጀምሮ መጨረስ ያቃተው ሰውዬ ግን ይሄ ሰው ሊሰራ ጀምሮ መጨረስ አቃተው ብለው ያሾፉበታል ይላል። ስለዚህ ኢየሱስ ምን እያለ ነው? መጨረስ ትፈልጋለህ? ቆራጥ ሰው ሁን። አሜን አሜን። ቆራጥ ሰው ሁን። አሜን። ወሳኝ ሰው ሁን። አሜን። ወስን ማለት ነው። አሜን። አስበልጥ እግዚአብሔርን በምንም አይነት ሁኔታ። ያንን ነው የሚያወራው ኢየሱስ። አሜን። ይሄ ሰው ሊሰራ ወይም ደግሞ ይላል ከአንድ ንጉስ ጋር ሊጋጠም የወጣ ንጉስ የዛኛውን ንጉስ ብቃት ካፓሲቲ ሳያይ ውጊያ ቢጀምር ምን ይሆናል ይላል? ይሸነፋል፣ ይማረካል፣ ይሳቅበታል። አሁን እኮ ኢራን እኮ ዝም ብላ እኮ ከፈለጉ እኮ በአንዴ እኮ ድምጥ ማጥፋት ይችላሉ።
ግን አውቆ ነው የዓለም ፖለቲካ የጦርነት ህግ ስላለ በጦርነት ህግ ቀስ እያሉ ኢንተረስታቸውን አስጠብቀው ነው የኛ ሀገር ሰዎች ታውቃላችሁ አይደል? ሁሉን ነገር ነዳጁ ምናምን ካልበላን አይሆንም። በደንብ ሄደን ነው በደንብ ጥቅም ተጠብቆ ነው ከዛ እንደ ሳዳም ሁሴን ማለት ነው። ገባችሁ አይደል? እንጂ ከባድ ሀገር ሆና እኮ አይደለም። ገባችሁ አይደል? ልክ እንደዛ ነው። ይሄ ሰው ሊዋጋ ጀምሮ አቃተው መጨረስ። አለመጨረስ የዲሲሽን ማነስ ነው፣ የካልኩሌሽን ማነስ ነው፣ ከመንፈስ ፌል ሲያደርግ ነው። አሁን እዚህ ውስጥ ብዙ ወጣቶች አላችሁ፣ እናቶች አላችሁ፣ ባለትዳሮች አላችሁ፣ እዚህ ውስጥ ቢዝነስ ውመን አላችሁ፣ በአስተማሪዎች አላችሁ፣ ነጋዴዎች፣ ሰራተኞች፣ አገልጋዮች፣ እዚህ ውስጥ ብዙ አይነት ሰው ነው ያለው የተሰብስበን ያለንበት። ይኸውላችሁ ልንገራችሁ፣ ያለ መንፈስ ቅዱስ አትጨርሱም። ያ አትልፉ። ያለ መንፈስ ቅዱስ ከንቱ ልፋት ነው። ያለ መንፈስ ቅዱስ ከንቱ ልፋት ነው። መጽሐፍ ሲናገር ይኸውላችሁ በመንፈስ ጀምራችሁ በስጋ አትጨርሱ ይላል። ሰልፍ ራይቸስነስ አቁሙ። የራሳችሁን ሙከራ አቁሙ። በእውነት እዚህ ያላችሁ ወጣት ልጆች ረጅም ርቀት ያላችሁ እንደውም ይሄ ቸርች እኮ የወጣት ቸርች ነው። በዛ ነው የምንታወቀው። ኤቭሪዋን ኢዝ ያንግ ኢን ዲስ ፕሌስ። ሁሉም ይዘላል። እዚህ 10 ዓመትም ይዘላል፣ 50 ዓመትም ይዘላል። ከዚህ በላይ ይላል። አሜን ናችሁ? አዎ። ያለ መንፈስ ቅዱስ አይሆንም። ያለ መንፈስ ሙሴ ያንን ሁሉ ተአምራት አይቶ ያንኑ ቀይ ባህር ከከፈለ በኋላ ማን ነው ከኔ ጋር ያለው ይላል እንዴ? ይሄ እኮ ምን አይነት እግዚአብሔር በፍቅሩ ነድፎታል። አንተ ለእግዚአብሔር ፕሬዘንስ ያስፈልጋል ለጀመርከው ስራ። ለዛ ቢዝነስ ለጀመራችሁት ቢዝነስ አዲስ እየጀመራችሁ ላላችሁ ሰዎች ቢዝነስ፣ ስራ፣ ትዳር you need the presence of God። አሜን አሜን። አገልግሎት ፕሬዘንስ ያስፈልጋል። ላይፍ ያለ መንፈስ ቅዱስ መጨረስ አይቻልም። ፍርስትሬቲንግ ነው።